አምላክ አሜን። እንደምን አመሻችሁ። በምሕረት በጸጋው የደገፈን አምላካችን በጌታችን በኢየሱስ የተመሰገነ ይሁን። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን አነበዋለሁ። ባለፈው ሳምንት ጀምረነው እንደነበረ ታስታውሳላችሁ። ሙሉን አነበውና በአንቀጽ እንዲሁ ከፋፍለን እናየዋለን። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍሶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባል። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድመው ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ፣ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ። በዲቁና ሥራ በመልካም ያገልግሉ። ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እንጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። አምላካችን እግዚአብሔር ስለሰጠን ተጨማሪ ዕድል ምስጋና ይድረሰው። ባለፈው ሳምንት በነበረን ጊዜ ኤጲስቆጶስ ምን ማለት እንደሆነ፣ ኤጲስቆጶስ እና ጳጳስ ተመሳሳይ ትርጉም እንዳለው፣ ተጠባባቂ፣ ተቆጣጣሪ ማለት እንደሆነ አንስተናል። ጳጳስ ወይም ኤጲስቆጶስ ማለት በሌላ ቋንቋ በሽምግልና ወይም በሽማግሌነት በቤተ ክርስቲያን ላይ ኃላፊነት ተሰጥቶት የሚመራ የሚያስተዳድር፣ መንጋውን የሚጠብቅ ማለት ነው። በሐዋርያት ሥራ ምዕራፍ 20 ቁጥር 17 እና 28 ላይ ያለውን በኤፌሶን ያገኛቸውን ሽማግሌዎች ጳጳሳት ብሎ መጥራቱን እንደ ምሳሌ አንስተናል። ቤተ ክርስቲያን በመጀመሪያ ያው በሐዋርያት ትተዳደር ነበር። ከነሱ ይሰማ፣ እነሱ የሚሰጡትን ውሳኔና የአስተዳደር መመሪያ ይቀበሉ ነበር። በኋላ ግን በኢየሩሳሌም ቤተ ክርስቲያን ሽማግሌዎችን
ሾማለች። የአስተዳደር ስራ የሚሰሩ ሰዎችን በሐዋርያት ሥራ ምዕራፍ 11:2 15:2 እስከ 6 እና 16:4 እንደ ምሳሌ ወይም እንደ ዋቢ አንስተናል። በኋላ ቅዱስ ጳውሎስ የአሕዛብ አብያተ ክርስቲያናትን ሽማግሌ እንዲሾሙ በማድረግ ኃላፊነት በመስጠት ሽማግሌዎች ለአሕዛብ አብያተ ክርስቲያናት መሾማቸውን በሐዋርያት ሥራ 14 23 20 17 እና ቲቶ 1:5 ላይ ተመልክተናል። ከዛ ባሻገር ጠባይና አገልግሎታቸውን በተመለከተ የአስተዳደር ስራ፣ ከዛም ባሻገር ደግሞ በስብከትና በማስተማር የሚደክሙ እንደነበሩ አይተናል። አንደኛ ጢሞቴዎስ 5 ከቁጥር 17 እስከ 19 ዋቤ ወይም ምሳሌ አድርገን ቲቶ 1 ከ5 እስከ 9ንም እንዲሁ። ኤጲስቆጶስ ሽማግሌ፣ ጠባቂ፣ ተቆጣጣሪ ማለት ነው። ሽማግሌዎች እና ኤጲስቆጶሳት በሶስት ነገር በማስተማር በመጠበቅና በማደራጀት በግድ ሳይሆን በውድ ቤተ ክርስቲያንን ያገለግሉ የነበሩ አገልጋዮች እንደነበሩ አንስተናል። አንደኛ ጴጥሮስ 5 ከ1 እስከ 4 እንዲሁ በማስታወስ እነዚህ ኤጲስቆጶሳት ወይም ጳጳሳት በእረኞች ተመስለዋል። የታመሙ ሰዎችን ዘይት እየቀቡ በመጸለይ ለሕሙማን እንዲሁ የፈውስ አገልግሎት ወይም ደግሞ እንዲፈወሱ አገልግሎት ይሰጡ ነበር። እጅ በመጫን ለኃላፊነት ሌሎች ደቀ መዛሙርትን ይሾሙ ነበር። በአንደኛ ጢሞቴዎስ 4:14 ያዕቆብ 5:14 አንደኛ ጴጥሮስ 5 ከ1 እስከ 4 የሐዋርያት ሥራ 13:3 ከዚሁ ጋር አያይዘን አይተናል። እና እነዚህ ይህንን አገልግሎት የሚሰጡ ኤጲስቆጶሳት ወይም ጳጳሳት መንጋው እንዲያከብራቸው፣ እንዲታዘዛቸው፣ እንዲሰማቸው በቅዱሳት መጻሕፍት መመሪያ መተላለፉንም አይተናል። መጨረሻ ላይ እዚሁ አንደኛ ጢሞቴዎስ 5 ከ17 እስከ 19 እና ዕብራውያን 13:17 በዚህ በአንደኛ ጢሞቴዎስ ምዕራፍ 3 በሁለቱ አንቀጾች እስከ ቁጥር 13 ባለው ክፍል በዲያቆናትና በኤጲስቆጶሳት ዙሪያ ኤጲስቆጶስ፣ ዲያቆን ምን አይነት ጠባይ ሊኖራቸው እንደሚገባ ከዛም ባሻገር ደግሞ ለዚህ ኃላፊነት እንዲበቁ የሚያስችሉ መስፈርቶችንም ጭምር እና ከዚህ ጋር በተያያዥነት ማስገንዘቢያና ማስጠንቀቂያዎችንም ጭምር ይናገራል። እንግዲህ ቤተ ክርስቲያን በክርስቶስ ሞትና ትንሣኤ ማዕከልነት በመንፈስ ቅዱስ መውረድ በምድር ላይ በግልጽ አገልግሎቷ ከታወቀ በሐዋርያት ሥራ ምዕራፍ 2 ላይ ተጽፎ እንደምናገኘው የእግዚአብሔር መንግሥት ሆና በግልጽ ከተገለጠች በኋላ ያው በተለያዩ ዘመናት እንደ አስፈላጊነቱ ልዩ ልዩ አገልጋዮች አስፈልገዋታል። የአስተዳደር ሰራተኞችና ደግሞ ሐዋርያትን የሚረዱ አጋዥ የሆኑ ዲያቆናት አስፈልገዋቸዋል። በሐዋርያት ሥራ ምዕራፍ 6 ከቁጥር 1 ጀምሮ እስከ 6 የሚረዷቸውን ሰዎች መስፈርት አውጥተው ሾመዋል። በእርግጥ ዲያቆን የሚል ስያሜ የለም ሐዋርያት ሥራ ላይ ይህንን አይልም። ምዕራፍ 6 ላይ ያለው ቃል ግን አብዛኛው የቤተ ክርስቲያን ታሪክና ያው ከመጽሐፍ ቅዱስ ጋር በተገናዘበ ግንዛቤ ያላቸው ሰዎች እነዚህ ዲያቆናት እንደሆኑ ይናገራሉ። ዲያቆናትም ተብለው ተጠርተዋል። እነ ፊልጶስ እነ ሰባቱ ማለት ነው ባጭሩ። ለማንኛውም በኤጲስቆጶሳትና በዲያቆናት መካከል ያለውን ነገር ነው የሚያሳየን። በሁለቱ አንቀጽ ማለት ምን አይነት አገልግሎትና
ኃላፊነት እንዳለባቸው ከዛ ባሻገርም ደግሞ ጠባያቸውና መስፈርታቸውን ጭምር ነው የሚያሳየን። ባለፈው እንዳየነው ኤጲስቆጶስነትን ማንም ቢፈልግ መልካሙን ስራ ይመኛል ነው የሚለው። ይሄ ስራ ይሄ አገልግሎት መልካም ነው። የጌታ የሆነውን መንጋ የማስተዳደር፣ የመመገብ፣ የመጠበቅ፣ የማስተማር ኃላፊነት ስለሆነ እንደ ምሳሌ ሶሎሞን ወደ ስልጣን ሲመጣ ያንተ የሆነውን ሕዝብ የማስተዳድርበትን ማስተዋልና ጥበብ ስጠኝ ከማለቱ ጋር ተያይዞ እግዚአብሔርን ማገልገልና የእግዚአብሔር በሆነው ሕዝብ ላይ በኃላፊነት መሾም ስልጣን ነው ከሚለው ክብር በላይ የኃላፊነት ግዴታ እንዳለበት ነው የሚያሳየው እና እንደ ሹመት እንደ ክብር መቆጠር የለበትም። ስራ ነው፣ ኃላፊነት ነው። ሰው ከእግዚአብሔር በቤተ ክርስቲያን በኩል የሚቀበለው አደራ ነው። የሚጠበቀውም በእግዚአብሔር የተወደደ በጌታ በኢየሱስ ክርስቶስ ደም የተዋጀ ወገን ነው እና የደም ዋጋ በሆነ ሕዝብ ላይ መሾም እንደው ዝም ብሎ በእንዝህላልነት እንደ ስልጣን እንደ ክብር የሚቆጠር ብቻ አይደለም እና አንዳንድ ጊዜ የምናገለግለውንም አምላክም ለሚገለገለው መንጋ ያለውን ቦታም እንደ ቃሉ ስለማናይ ብዙ ድካም በዚህ የአገልግሎት ዘርፍ ይታያል። ስለዚህ ይሄ አገልግሎት ኃላፊነትና ግዴታ እንደ ቃሉ መልካም ስራ ነው። ይህንን ስራ ለመስራት የሚመኝ ቢኖር ክብር ታይቶት ከሆነ፣ ዝና ታይቶት ከሆነ፣ ስልጣን ታይቶት ከሆነ እንደውም አሁን ነው ስልጣንና ክብር የሆነው። ያን ጊዜ ዋጋ ያስከፍላል። እንኳን ኤጲስቆጶስ ሽማግሌ ሆኖ መሪ ሆኖ መገለጥ ይቅርና ምእመን ሆኖ ክርስቲያን ሆኖ መገኘት እንኳ ዋጋ ያስከፍላል። ስለዚህ በዛን ዘመን ብዙ ከክብር ጋር አይገናኝም። እንደዛ ማሰብ አንችልም። ግን ከጊዜ በኋላ ይሄ ኃላፊነት ቦታ ብዙ ክብር ያለበት፣ ብዙ አበል ያለበት፣ ብዙ ከፍታ ያለበት ነው። ሰዎች መንጋውን በመጠበቅ በኃላፊነት በታላቅ ፍርሃት ከማገልገል ይልቅ እንደ ባለስልጣን ጴጥሮስ ካለው መመሪያ ውጪ መንጋውን በግድ የመግዛት ያህል የገዥነት ስልጣን እና ክብር ኖሮት ይታያል። ጳጳሳት፣ ኤጲስቆጶሳት፣ ትልልቁን ኃላፊነት ስፍራ የያዙ ሰዎች ከእረኝነታቸው ከመጋቢነታቸው ይልቅ ያው ጌትነታቸው ይጎላል እና እሱ እንግዲህ በዘመናት የወደቀብን የደረሰብን ውድቀት ነው። እሱን ወደ ጎን ትተን የተጻፈውን ቀጥታ ከመመሪያው አኳያ ስንመለከት ኤጲስቆጶስነትን የሚመኝ ይሄን ስራ የሚመኝ ሌላ ነገር ባይኖረው መልካምን ስራ ነው የሚመኘው። መልካም ስራ ነው እንግዲህ የሰማይ አጀንዳ ፈጻሚና አስፈጻሚ የእግዚአብሔር ስራ ሰራተኛ የእግዚአብሔር በሆነው ወገንና ሕዝብ ላይ ኃላፊነት ወይም ስልጣን ተሸክሞ የሚኖር እግዚአብሔር የሰጠውን አደራ በጽድቅ የሚወጣ ሰራተኛ ነው። ስለዚህ ስራው የተከበረ ስለሆነ መልካም ስራ ብሎታል። መልካም አገልግሎት እና መልካም ስራ ነው። ዲቁናም ቢሆን ጵጵስናም ኤጲስቆጶስነትም ቢሆን መልካም ስራ ነው። ለማንኛውም መልካም ስራ ይመኛል ነው የሚለው። ኤጲስቆጶስ እንዲህ ሊሆን ይገባዋል የሚል መመሪያ ነው እየነገረን ያለው። እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል ይላል። አለመነቀፍ ከላይ ከተጻፈው የአንዲት ሚስት ባል ከሚለው ጋር ተያይዞ ስናየው እንግዲህ በዚህ ጉዳይ የማይታማ ማለት ነው። የአንዲት ሚስት ባል ነው የሚለው። የአንዲት ሚስት ባል እንኳን ኤጲስቆጶስ ክርስቲያንም የአንዲት ሚስት ባል መሆን ይገባዋል። ሌላው ልክ አይደለም ማለት ነው። ለማንኛውም በዋናነት በክርስቶስና በቤተ ክርስቲያን መካከል ያለውን የከበረ ግንኙነት የሚያሳይ እጅግ ከፍ ያለውን በምድር ላይ የሚያመለክት ትልቅ ተቋም ስለሆነ
ጋብቻ እንዲህ አይነቱን ኃላፊነት ተወጥቶ የእግዚአብሔርን መንጋ የክርስቶስን ቤተክርስቲያን ለመጠበቅ የሚያስችል አደራ ለመሸከም የበቃ መሆን አለበት፣ በዚህ የማይነቀፍ መሆን አለበት ይላል። ስለዚህ ከአንድ ሴት በላይ ያገባ ኤጲስቆጶስ መሆን የለበትም፣ ማግባት አይቻልም ማለት ነው። ኤጲስቆጶሳት የአንዲት ሴት ባል ሊሆኑ ይገባቸዋል። እንደውም ከታች ካለው መመሪያ አኳያ ስናየው የአንዲት ሴት ባል የሚለው ንግግር ጋብቻ ወይም ደግሞ ለኤጲስቆጶስነት አንዱ መስፈርት ሆኖ እንደቀረበም ጭምር ማየት ወይም ማሰብ እንችላለን። ስለዚህ ኤጲስቆጶሳት የእግዚአብሔር መንጋ ቅድስት ቤተክርስቲያንን በሽምግልና በላይ ሆኖ በማስተዳደር ኃላፊነት ላይ የሚቀመጥ ሰው የአንዲት ሴት ወይም ደግሞ ሚስት ባል ሊሆን ይገባዋል ነው የሚለው። ይሄ ተገቢ ነው የሚል መመሪያ ጭምር ነው። የማይነቀፍ የአንዲት ሚስት ባል ከታችን በዝርዝር የሚያነሳቸው ነገሮች ሰው ከዚህ ጋር ተያይዞ ሐሜት፣ ነቀፌታ፣ ሌላው ለዚህ አይበቃም ብሎ የሚኮንነው የሚከሰው ሊሆን አይገባም ማለት ነው። የሚያስተዳድረው መንጋ፣ የሚመራው መንጋ፣ ቃል የሚመግበው፣ የሚያስተምረው፣ የሚንከባከበው መንጋ በዚህ ጉዳይ የማይኮንነው ሊሆን ይገባል ማለት ነው። ስለዚህ የአንዲት ሚስት ባል የሚለው ንግግር ከዛ ውጪ የሆኑ ሰዎችም በመንጋው መሃል ሊኖሩ ይችላሉ፣ ግን በጭራሽ ይህን ኃላፊነት ሊሸከሙ አይገባም። ይሄ ሊሆን ይገባዋል፣ ይሄ ተገቢ ነው ይላል እና አሁን እንደሱ ነው ወይ ያለው? እንደውም ይህንን ቃል በቀጥታ የመቃወም ነው የሚመስለው። በዚህ ዘመን ያለውን በኤጲስቆጶስነት በጵጵስና በሽምግልና ላይ ያሉ ሰዎች እንደውም ልዩ መስፈርት ወጥቶለታል። እግዚአብሔር ቃል ወደ ጎን ተደርጎ ልዩ መስፈርት ወጥቶለታል። ያገባ እንደውም አይሆንም አይደል? ይህንን ሰይጣን ያደረገው አይመስላችሁም? ያገባ እንደውም አይሆንም። እንግዲህ እኛ ባደግንበት የሃይማኖት ልማድና ባህል የክህነት አገልግሎት 3 እርከን አለው። የመጀመሪያው ዲቁና ነው። ከዛ ደግሞ አግብቶ ሕጋዊ ካህን ወይም ቄስ ይሆናል። ካልሆነ ደግሞ መንኩሶ ሕጋዊ ካህን ወይም ቄስ ይሆናል። እንግዲህ በትልልቁ ያሉት የአገልግሎት እርከን እኛ ባደግንበት ቤት እነዚህን መስፈርቶች ያሟላ በዚህ እርከን ነው የሚያልፉ እና አግብቶ ቄስ የሆነው ያው አገልግሎቱ ተመሳሳይና እኩልም ቢሆን ግን ወደዛ አያድግም። ወደ ኤጲስቆጶስነት ወደ ጵጵስና አያድግም፣ ማደግ አይችልም። እንደውም አንዳንድ ጊዜ በሚያሳዝን ሁኔታ አንዳንድ ቦታ ሕጋውያን የሆኑ የማይቀድሱበት፣ ደናግላን የሚቀድሱበት ወይም ያላገቡ የሚቀድሱበት የሚል የመደብ ልዩነት ጭምር ተደርጓል እና ያው በብዙ ርቀት የእግዚአብሔር ቃል እንዲህ የተገፋባቸው ልማዶችና ባህሎች ትልቁን ቦታ ይዘዋል እና እንዲህ ሊሆን ይገባዋል የሚለውን የመገልበጥ ያህል ማለት ነው። ስለዚህ ኤጲስቆጶስ አይሆንም ያገባ የአንዲት ሴት ባል የሆነ ልጆች ያሉት፣ ጳጳስ አይሆንም፣ ኤጲስቆጶስ አይሆንም። እኛ ባደግንበት ቤት ደግሞ ወደ ሌሎቹ ስንሄድ ደግሞ ወደ ዛሻገር ብለን እነሱ ደግሞ ከዚህም የሚብስም ስርዓት ያላቸው አሉ፣ በጣም የሚብስ እና ቅስናም ጭምር ከመንኩስና ጋር የሚያያዝበት እና ሰዎች አለማግባትን እግዚአብሔርን ለማገልገል እንደ ትልቅ ነገር የሚቆጥሩበት ስርዓት በየቤተ እምነቱ በደንብ ጦዞ የተለየ መልክ ይዞ የመደብ ልዩነት ይዞ እናየዋለን። ሲጀመር አለማግባት በቅዱስ ጳውሎስ የተደገፈ ነገር ነው። የተደገፈበት ምክንያት ደግሞ
እንደ ወታደር ሄዶ ለማገልገል እንጂ በጋብቻ ምክንያት በእግዚአብሔር ፊት ያለ ክብርም ሆነ የአገልግሎት ኃላፊነት ያንሳል ይሸራረፋል ማለት አይደለም። ግን እንደሱ ነው እንዲታሰብ ሆኖ የተቃኘው እና ያላገባው ካገባው አኳያ ሲታይ ያላገባው የበለጠ ጻድቅ ነው። ያላገባው የበለጠ ጥሩ ነው። የበለጠ የሚመረጥ ነው። ጳውሎስ ኃላፊነት ራሱን የቻለ ኃላፊነት ስለሚጠይቅ ሚስትን ልጆችን ማስተዳደር ራሱን የቻለ መሰጠት ስለሚፈልግ እንዲህ የሆነ ሰው ለሐዋርያነት አገልግሎት ረጅም ርቀት ለመጓዝ ዋጋ ከፍሎ እንደ ወታደር ለመሄድ እንቅፋት ሊሆንበት ስለሚችል አንዳንዶች እንደኔ ብትሆኑ ወዳለው ማለቱን እንደ ትልቅ መመሪያ አድርገን እንዳለ ከጋብቻ ጋር የተያያዘውን የመጽሐፍ ቅዱስ እውነት በተለይ ከኤጲስቆጶስነት ከሽምግልና ጋር የተያያዘውን በዚህ ቃል በዜሮ አባስተነዋል እና እርግጠኛ ነኝ ሰይጣን ነው ይሄን ያዋቀረው። የእግዚአብሔርን ቃል መቃወም ማለት ሰይጣናዊነት ነው፣ ምንም ጥርጥር የለው። እንደ መስፈርት አድርጎ የእግዚአብሔር ቃል ያስቀመጠውን ወደ ጎን ማድረግ እንደ ጳውሎስ ሌላ እንኳ ክፍተት ሰጥቶ ያገባ ሚስቱን ያላገባ ጌታውን እንዲህ የሚለውን ነገር እንኳ አድርጎ እንደው ያም ደግሞ ለተሰጠው ነው። አንዳንዱ እንደዚህ አንዳንዱ እንደዛ ነው ያለው። እንደው ዝም ብሎ አለማግባት እና ዝም ብሎ መኖር በእግዚአብሔር ፊት የተለየ ስፍራ አለው የሚል መስፈሪያ ሳይሆን ከአገልግሎት ኃላፊነት ጋር ተያይዞ ራሱን የቻለ ጋብቻም ኃላፊነት የሚፈልግ ስለሆነ እንደ ወታደር ወጥቶ ወንጌል በማገልገል ዋጋ ለመክፈል ጳውሎስ ራሱን ሕይወት ምሳሌ አድርጎ ያው አንዳንዱ እንደዚህ ሌላው እንደዛ ነው እሱም ደግሞ እንደተሰጠው ነው በማለት የጌታ እንደመሆኑ የመከረውን ምክር ከነዚህ መመሪያዎች በላይ አጡዞ በተለየ መንገድ አጡዞ ሌላ አይነት የትምህርት መዋቅር ወጥቶለታል እና ይሄ ምን ያህል የእግዚአብሔርን ቃል መጋፋት እንደሆነ ብዙ አልተስተዋለም። እንደ ቀላል ነገር በመላው ዓለም እንግዲህ ትልልቁን ቦታ የያዙ አብያተ ክርስቲያናት የምስራቅ አብያተ ክርስቲያናት ካቶሊክን በል ኦርቶዶክስን በለው ሌሎቹም ከዚህ ጋር ተያያዥነት ያላቸው የክህነት መደብ እና የአገልግሎት ስርዓት ያላቸው ቤተ እምነቶች ጠቅላላ ይሄንን መስፈርት ወደ ጎን አድርገውታል፣ ወደ ጎን ጥለውታል። ለማንኛውም በዚህ አንቀጽ እንደምንመለከተው ቤተ ክርስቲያንን ለማገልገል ይሄንን ኃላፊነት የሚወስድ ሰው ለዚህ እንዲበቃ የሚመረጥ ሰው ከውጭ ጭምር ወይም በሌሎች ሰዎች ይሄ ከክርስትና ውጭ ያሉትም ሰዎች እንደው የማይነቅፉት እስኪሆን ድረስ ምን ማለት ነው? ይሄ በሌላ ቋንቋ የእግዚአብሔር ሰው በወንጌል በክርስቶስ የእግዚአብሔር በሆነው እውነት ይነቀፋል እንጂ ከዛ ውጪ በሆነው ነገር አይነቀፍም። ለምሳሌ ጌታ ኢየሱስ ተነቅፏል፣ ጠልተውታል። ግን በግልጽ ከእናንተ መሃል ስለ ኃጢአት የሚከሰኝ ማን ነው ብሎ ሲጠይቃቸው አይ ስለ ኃጢአትማ ማን ይከሳል? አንተ ሰው ስትሆን ራስህን ከእግዚአብሔር ጋር ስለማስተካከልህ እንጂ ተብሏል። እና ሐዋርያትም ተነቅፈዋል፣ ነቀፋ ተሸክመዋል። የክርስቶስ ኢየሱስ የሆኑ ሁሉ በዚህ መንገድ ያልፋል። የሆነ ሆኖ በሚሰብኩት በሚናገሩት በሚያምኑት እውነት መጠን የሚኮነኑ የሚከሰሱ እንጂ ይሄ በዓለም ላይ ካሉ አሕዛብ ጋር በሚያመሳስል ጋብቻንም በተመለከተ ጤናማ ኗኗርንም በተመለከተ ዝም ብሎ የተንበዛበዘ ሰካራም ሆኖ በብዙ ግራ የገባው ነገር እየሄደ ቤተክርስቲያንን የሚያስነቅፍ በጭራሽ ሊሆን እንዳይችል በውጭ ያሉት እንኳ ስለሱ በጎ ነገር ሊኖራቸው ይገባል። ማለትም በነውር የማይከሰስ ማለት የሚነቅፍ ሰው ምክንያት የማያገኝበት ማለት ነው በሌላ ቋንቋ። ስለዚህ የአንዲት ሚስት ባል መሆን አለበት ይላል። ልከኛ፣ ራሱን የሚገዛ ራስን መግዛት በመንፈሳዊ ሕይወት ውስጥ እንኳን ለኤጲስቆጶስ ለሌላውም ሰው ቢሆን በጣም አስፈላጊ መንፈስ ቅዱስ በቅዱሳን ሕይወት ውስጥ እንዲኖር ከሚያደርጋቸው የመንፈስ ፍሬዎች መካከልም ነው። ገላትያ 5:22 ላይ ራስን መግዛት፣ ሰላም፣ ፍቅር፣ ደስታ ከሚለው ጋር ተደርድሮ እናየዋለን። የእግዚአብሔር መንፈስ በመሰረቱ
ራስንም የመግዛት መንፈስ ተብሎ ተጠርቷል። ሰው በራሱ ፈቃድና በራሱ ስሜት ላይ ሊኖረው የማይችለውን ነገር በእግዚአብሔር መንፈስ እገዛ እንዲኖር የሚያስችል ነው። ስለዚህ ራስን መግዛት ከልከኝነት ጋር የአንዲት ሚስት ባል ከመሆን ጋር ከዚህ ጋር ተያያዥነት ባለው ነገር ካለመነቀፍ ካለመታማት ጋር ሊገናኝ ይችላል። ስለዚህ ልከኛ የሆነ ልከኛን ምን አይነት ልክ እናውጣለት? በመጠን የሚኖር ንቁ፣ በመጠን ኑሩ ይላል ጴጥሮስ። ስለዚህ በመጠን የሚኖር ልከኛ ሰው መሆን አለበት። ራሱን የሚገዛ መሆን አለበት። ደግሞ እንደሚገባው የሚሰራ ይላል። እንደሚገባው የሚሰራ ከሱ የሚጠበቀውን ነገር በተመለከተ ሰነፍ ያልሆነ በጎ መልካም የሆነውን ለመስራት ዳተኛ ያልሆነ ይሄ ኃላፊነት የአገልግሎት ኃላፊነት ለሌላው ኃላፊነት ሰጥቶ ከታች ያሉ ሰዎችን መድቦ የማንኮራፋት ልዩ መብት ማግኛ አይደለም። ዝም ብሎ ለመተኛት እንደው ዝም ብሎ በቃ ወጥቶ ቡራኬ ለመስጠት እንደው ላይ ሆኖ እንደ ገዢ እንደ ባለስልጣን የመቀመጫ ቦታ አይደለም እና በደንብ እንደሚገባ የሚሰራ መሆን አለበት። በመሰረቱ የአገልጋይነት ቦታ ነው። ጌታ ኢየሱስ አገልጋይ ነበር፣ ታውቃላችሁ አይደል? ሎሌ ነበር። ራሱን እንደ ሎሌ ነው ዝቅ ያደረገው። የሰው ልጅ የጠፋውን ሊፈልግ ለብዙዎች ቤዛ ነፍሱን ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ጌታ ኢየሱስ ክርስቶስ ራሱን እንኳን አገልጋይ ብሎ ነው የጠራው። በጣም አገልጋይ ነበር ጌታ። ዝም ብሎ ቁጭ ብሎ ብዙ ሰዎች ወደ እርሱ እየመጡ ተዝናንቶ የኖረ አይደለም። ተንቀሳቃሽ ነበር፣ ተጓዥ ነበር። ደቀ መዛሙርቱን ያገለግላቸው ነበር። እነሱ አይደለም ያገለገሉት፣ አገልጋያቸው ነው የነበረው። እነሱ አይደለም የጠቀሙት፣ እነሱ አይደለም ደግፈው ያኖሩት። ያኖራቸው እሱ ነበር። እሱ ነበር አቅማቸው፣ ጉልበታቸው፣ ኑሯቸው እሱ ነበር በነገር ሁሉ። እና አገልጋይ ሆኖ ነው ጌታ ኢየሱስ ክርስቶስ የተገለጠው። እና መንፈሳዊ በሆነ ኃላፊነት ላይ የሚገኝ ኤጲስቆጶስ የሆነ ሰው ይሄ ቦታው የአገልግሎት ስፍራ ነው፣ የሥራ ቦታ ነው። የሚሰራ እንደሚገባው የሚሰራ የሚተጋ ሰው ስፍራ ነው። የሰነፎች ቦታ አይደለም። የሥራ ፈቶች መሰብሰቢያ አይደለም። መንፈሳዊ ዓለሙ ስራ አለ፣ ብዙ ስራ አለ። እግዚአብሔር ለረዳው ሰው እንቅልፍ የማያስተኛ ብዙ ስራ አለ። በደንብ ሰው እንዲተጋ እንዲወጣ እንዲገባ እንዳይተኛ የሚያደርግ እንቅልፍ የሚነሳ ከእንቅልፍ የሚቀሰቅስ የጌታ የኢየሱስ ክርስቶስን ስራ የማስቀጠል ስራ ነው። ይህን ታውቃላችሁ አይደል? ጌታ ዮሐንስ 5 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። ይህን ያለበት ምክንያት በሰንበት እንዴት ይፈውሳል ብለው ኃጢአተኛ ካሉት በኋላ በሰንበት ያደረገውን ማዳንና ፈውስ ምክንያት አድርገው ሲለፈልፉ እንዴ እግዚአብሔር እኮ አባቴ ከሰንበት ወጥቷል፣ አሁን እኮ ረፍት ላይ አይደለም ያለው ነው ያላቸው። ያው ሰንበት ረፍት ማለት ስለሆነ እና ጌታ ኢየሱስ ክርስቶስ አባቴ የሚሰራል እኔም እሰራለሁ ነው ያለው። ከዛ ባሻገር ይሄን ስራ ነው ለደቀ መዛሙርቱ የሰጠው። ይሄው ስራ ነው በቅብብሎሽ እስካሁን የደረሰው። ስለዚህ የሥራ መስክ ነው። መልካምን ስራ ይመኛል ነው ያለው። መልካም የሆነውን ስራ ከአመፃ ጋር አይተባበር፣ ከእርኩሰት ጋር አይተባበር፣ ከችግር ጋር አይተባበር እንጂ በጎ በሆነው ነገር በጎ ሰራተኛ ነው ኤጲስቆጶስ። መልካምን ስራ የሚሰራ እንደሚገባው የሚሰራ ሊሆን ይገባል። ከዛ ባሻገር እንዲህ አይነቱ ሰው እንግዳ ተቀባይ መሆን አለበት ይላል። እንግዳ መቀበል ማለት ሰውን ከመውደድና ሌላውን ተቀብሎ ለማስተናገድ ከሚያስችል ልብ ጋር የተገናኘ ነው። ግለኛ ሰው ይህንን ኃላፊነት ለመወጣት ይቸገራል። የግል ምቾቱን የሚጠብቅ ሰው ይህን ኃላፊነት ለመወጣት ይቸገራል። እንግዳ መቀበል የሚለው ቃል በመጀመሪያዊቱ ቤተ ክርስቲያን ታሪክ ውስጥ ወንጌልን ያሻገረ በብዙ መከራ ምክንያት ስደት ስለነበረ ሰዎች ከቦታ ቦታ ይሄዱ ስለነበረ ጌታም ይሄንን በትእዛዝ መልኩ አንድ ቦታ ሲያሳድዷቸው ወደ ሌላ ሽሹ በማለት ጭምር ነው የነገራቸው። ስለዚህ ደቀ መዛሙርት መብቴ ነው ብለው ሲሟገቱ የሆነ ቦታ ቆመው ሲታገሉ የነበሩ አልነበሩ፣ ስደተኞች ነበሩ።
ጳውሎስ በዕብራውያን 13 ላይ እንግዶችን ለመቀበል ትጉ ይላል። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና። ሎጥ መላእክትን በቤቱ ያስተናገደው መላእክት ነን የሚል ታፔላ ለጥፈው መጥተው አይደለም። እንደውም መላእክት መሆናቸውን አውቆ ቢቀበላቸው ብዙ የሚገርም አይደለም። በሰው መልክ ነው የመጡት፣ እንደ ሰው ነው የመጡት። ለዚህ ነው የአካባቢው ሰዎች እነዚህን ቆነጃጅት አምጣ ብለው ለነውር ጭምር እነዛን የፈለጓቸው። ግን እንግዳ ተቀባይ ስለነበረ ለሰው በከፈተው በር የእግዚአብሔር መላእክት መግባታቸው ነው። እኔ እንደሱ ነው የምረዳው። እንደ ምሳሌ ነው የሚያቀርበው። አንዳንዶች ሳያውቁት መላእክትን በእንግድነት ተቀብለዋል ይላል። ከዛ ባሻገር ዕብራውያን ምዕራፍ 10 ቁጥር 32 ጀምሮ ግማሾቻችሁ በነቀፋ እንደ መጫወቻ ስለሆናችሁ፣ ግማሾቻችሁ ደግሞ እንዲህ ካሉት ጋራ ስለተካፈላችሁ መከራ በሆነበት ዘመን የጸናችሁበትን አስቡ ይላል። ምን ማለት ነው? አንዳንዶች ቀጥታ በክርስቶስም ይሰደዳሉ። አንዳንዶች የሚሰደዱ ሰዎችን በመቀበል ደግሞ ዋጋ ይከፍላሉ። ስለዚህ እንግዳ መቀበል ለወንጌል ከወንጌል ጋር በተያያዥነት ብዙዎች ከቦታ ቦታ ይሰደዱ በነበረበት ጊዜ አገልግሎቱን ያሻገረ ትልቅ አቅም ነበር ለቤተ ክርስቲያን። ደግሞ ጊዜውንም ማሰብ ነው። እንደ ዛሬው ሰው ቤርጎ የማይከራይበት የመሸበት እንግዳ አሳድሩኝ የሚባልበት ሰዎች ሄደው በእንዲህ አይነት ሁኔታ በር አንኳኩተው መሽቶብኛል የሚሉበት ዘመን ነው። መሽቶብሃልና ከኛ ጋር ደር ሲሉት ታስታውሳላችሁ የኤማሁስ መንገደኞች ጌታ ኢየሱስን። እና ወቅቱ ጊዜውም እንደዚህ ነው። እና ሰዎች እንግዳም በመቀበል የማስተናገድ ባህል ልማድ ነበራቸው። ጥሩ ባህል ነው። ከጊዜ ወደ ጊዜ ያው የሰው ያኗኗር ስታይል እየተቀያየረ ስለመጣ ያው ጽድቅናው ኩነኔ ነው የሚል ሚዛን ይዘን አንቆምም። ግን አሁን ያለው የሰው ያኗኗር ዘዬ አሁን ያለውን ሆኗል። ለማንኛውም ግን እንዲህ አይነቱ ሰው ኤጲስቆጶስ ወይም ደግሞ በጳጳስነት የሚያገለግል ወይም ደግሞ ቤተክርስቲያንን በማስተዳደር ትልቁን ኃላፊነት የሚሸከም ሰው እንግዳ ተቀባይ መሆን አለበት ይላል። እንግዳ መቀበል አንዱ ሌላኛው መለኪያ ሆኗል ማለት ነው። በመሰረቱ እንግዳ መቀበል ማለት ያው ከልብ ጋር ነው የሚገናኘው፣ ከፍቅር ጋር ነው የሚገናኘው። ቅዱሳንን ከመውደድ የጌታ የሆኑትን ከመውደድ እና ዋጋ ከፍሎ ሰዎችን ከማገዝ ጋር ነው የሚገናኘው። ሌላው ለማስተማር የሚበቃ ማስተማር አለበት። የእግዚአብሔርን ሕዝብ እንደ ፍየል በዱላ መምራት ይቻላል? ወፈር ያለ ዱላስ ብንይዝ ይሆናል? አይሆንም። በበትር አይሆንም። መቼም ሰው እንደ ፍየል እንደ በግ በዱላ አይመራም። መንፈሳዊ ዓለም ውስጥ የሚገዛው መንፈስ የሆነ ጌታ ነው። የሚያስተዳድርበት መንገድ ደግሞ ቃሉ ነው እና በቃሉ በኩል ነው የአስተዳደር ስራው እንኳ የሚቀናውና ከዛ ባሻገር የሚያስተዳድራቸውን የሚመራቸውን በምን ይመራል? በምን ያስተዳድራል? እና መንጋውን እንዴት ይጠብቃል? ከክፉ በማስተማር የእግዚአብሔር የሆነውን ቃል የሚያስተምር የሚመግብ መሆን አለበት። ለማስተማር የሚበቃ ይላል። ሌላኛው መስፈርት የማይሰክር ነው። መስከር የለበትም ነው። የማይሰክር መሆን አለበት እና ሰካራም የክርስቶስን መንጋ ወይም ደግሞ የክርስቶስ የሆነችዋን ሙሽራ ለማስተዳደር ለመምራት አይበቃም ማለት ነው። የማይሰክር ትርጉም አይፈልግም አይደል? ግልጽ ነው አይደል? የማይጨቃጨቅ ይላልም። ጨቅጫቃ ነዝናዛ ያልሆነ ተጨቃጫቂ ሰው አንዳንዴ በመሰረቱ ሰው ያው በምክንያት የሚያደርገውን ሙግት አይደለም። አንዳንዴ ሰው ባህሪው ይሆናል። ሰፊም ልብ ታጋሽም ሕሊና አይኖረውም። ዝም ብሎ ነዝናዛ የሆነ ሰው አለ። ዝም ብሎ እንደ ክረምት ዝናብ ዝም ብሎ ጭቅጭቅ የሚወድ ሰው፣ ማይሰለቸው ሰው አለ። ጉንጭ አልፋ የሆነ ወሬ የሚወድ ሰው እና በጣም ያደክማል። እና እንዲህ አይነት ሰው ትዳሩንም በጭቅጭቅ ይረብሻል፣ ያሰለቻል፣ የእግዚአብሔርንም መንጋ እንዲሁ ያታክታል።
እና የማይጨቃጨቅ ነገር ግን ገር የሆነ ገር ምን ማለት ነው? ገራገር ነው ማለትም ማለት ነው። ምን ነው ሳቅ? ገር የለም ምሳሌ የሚሆን ገር ማለትም ማለት ነው። ገር ማለት ገራም ማለት ነው። የሚገራ ማለት ነው። በመሰረቱ የሚገራ ማለት ነው። ገር ነው ስንል ብዙ ጊዜ እኛ ምን አይነቱን ነው እንደው ልጥራው እንዴ? ምን አይነቱን ነው ገር ነው የምንለው? ሞኝ ምን ማለት ነው? ተው አተርጉሙት። ሞኝ ምን ማለት ነው? ገር ምን ማለት ነው? ምስኪን ምን ማለት ነው? ደግሞ እሱ ምስኪን ነው ምስኪን ናት እንላለን። ደግሞ ምስኪን የምትባል ዲክሽነሪ ውስጥ ያልገባች ቃል አለችን። ምንድነው ምስኪን? ገር የሆነ ማለት ገራም ገር በቀላሉ መስተካከል የሚችል ጤናማ ለሆነው ነገር ይሄ ግትር ያልሆነ ማለት ነው። ግትር ያልሆነ አንዳንዴ በቃ ግችም ካለ ማይነቃነቅ አለ ካልተሰበረ በቀር እኔ ያልኩት ካልሆነ የሚል ድንድን ያለ አስቸጋሪ ሰው ያስቸግራል። እና እንዲህ አይነት ያልሆነ ገር የሆነ መሆን አለበት። ገርነት ማለት ሞኝነት ማለት አይደለም። እንደውም ሞኞች አትሁኑ ተብሎ ተጽፏል። ክርስቲያን ሞኝ አይደለም። ክርስቲያን ብልጥም አይደለም። ክርስቲያን ምንድነው መሆን የሚገባው? እግዚአብሔር ቢረዳው ምንድነው መሆን ያለበት? አይ በዚህ አቻ ነገር ንገሩኛ። ምንድነው መሆን ያለበት? ሞኝ አይደለም፣ ብልጥም አይደለም። ብልጥ አሉታዊ ነው በመሰረቱ። ብልጥ ማለት ይሄ ሌላውን ለመብለጥ አሉታዊ በሆነ መንገድ ይሄ ብልጥ አጉል ብልጥ ምናምን ሲባል ሰምታችኋል? ብልጥ ናት ሲባል ሰምታችኋል? ብልጥ ነው ሲባል የሆነ በልጦ ለመገኘት ከሚያደርገው ወይም ደግሞ ከሚበልጥበት ነገር ጋር ነው። አሉታዊ ነው በመሰረቱ ብልጥ። ብልህ፣ አስተዋይ የሚለው ቃል ገር ከሚለው ቃል ጋር የማይምታታ ወይም ደግሞ ተስማሚ ነው እና ዝም ብሎ ገራም ነው ሲባል ሞኝ ነው ጅል ነው ዝም ብሎ ማንም እንደ ቦይ ውሃ በዚህ ይዞት ይሄዳል ማለት አይደለም። ግትር ያልሆነ ገራም ወይም ደግሞ የሚገራ ገር የሆነ የማይከራከር ይላል። እንግዲህ ይሄ ገርነቱ ወይም ደግሞ ገራምነቱ ይሄ ከሙግት ጋራ ከጭቅጭቅ ጋራ ተያይዟል ማለት ነው። ጳውሎስ ጢሞቴዎስን ይለዋል፣ ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ ራቅ ይላል። እና አንዳንድ ጊዜ ጭቅጭቅ ለምሳሌ ሰዎች በምንም አቋም ሊከራከሩ ይችላሉ። በምንም አይነት ጉዳይ ላይ ሊሟገቱ ይችላሉ። ሰው ተሟግቶ አንዱ ሌላውን መርታት ካልቻለ መጣላት አለበት? መደባደብ አለበት? የግድ ብሎ ሐሳቡን በሌላው ላይ ለመጫን ድንጋይ ማንሳት አለበት ወይ ደግሞ ማውገዝ አለበት? ይሄ ከትምህርት ጋራ ማለት በዚህ የእረኝነት ቦታ ላይ ካለ መንጋውን ከመጠበቅ ጋራ ተያይዞ ባለ ነገር የሃይማኖትን ትምህርትና ምስጢር ከመጠበቅ ጋራ ተያይዞ ኃላፊነት ያለው እንዲህ አይነቱ ሰው እንደው ዝም ብሎ ነዝናዛ ዝም ብሎ ጨቅጫቃ መሆን የለበትም። ገር መሆን አለበት፣ የሚገራ መሆን አለበት፣ የማይከራከር መሆን አለበት ይላል። ክርክር የሚለው ቃል አቻ በሆነ ሁኔታ ሙግት መኖሩን ነው የሚያሳየው። እና በመልካም ኑሮ በጤናማ ነገር እየረቱ እያሸነፉ በተግባቡበት ነገር ተግባብተው ባልተግባቡበት ነገር ደግሞ ሁልጊዜ ልክ የሆነው ነገር ያሸንፋል። ደግሞ ልክ ያልሆነውም ደግሞ ጥጉን ይይዛል፣ ቦታውን ይይዛል። እና ክርክር አሉታዊ ነው። እዚህ ላይ ክርክር አሉታዊ ነው። መነጋገር፣ መመካከር
እርስ በርስ መተያየት የሚሉ ቃላት በጳውሎስ መልእክት ውስጥ የተሰመረባቸው ነው። እርስ በርሳችን እንመካከር እንጂ ለፍቅርና ለመልካም ስራ እንድንነቃቃ እዛ ምዕራፍ 10 ዕብራውያን ላይ ደግሞ ክፉና የማያምን ልብ ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ እንዳይኖር ካለ በኋላ እንመካከር እንጂ ይላል። ወረድ ብሎ እዛ ምዕራፍ 3 ዕብራውያን 3 ላይ እና መመካከር እና መከራከር በጣም ይለያያል። መከራከርና መመካከር በጣም ይለያያል። በመሰረቱ በባህሪ በማይነቀፍ ህይወት ጤናማ በሆነ ማንነት ከላይ ባሉት መስፈርቶች ይሄንን መስፈርት የሚያሟላ ከሆነ ሰዎች ሊያዳምጡት፣ ሊሰሙት፣ ሊቀበሉት ይችላሉ። ለመሟገት ለመከራከር ከእርሱ ጋር ብዙ ወገባቸውን ሽንጣቸውን ገትረው ላይፋለሙ ይችላሉ እና እንዲህ አይነት ሰዎች ካሉ ግን ያው በመልካም ነገር የሚያሸንፍ ሆኖ በጤናማነት የሚቀጥል ሊሆን ይገባዋል ማለት ነው። የማይከራከር ይላል። ሌላኛው ቁጥር 4 ላይ የምናየው ገንዘብን የማይወድ በጣም በዚህ በአንደኛ ጢሞቴዎስ መልእክት ላይ እንደው ከሰይጣን ባላነሰ ሁኔታ ጥንቃቄ የሚያስፈልገው ሆኖ ተቀምጧል። ገንዘብን መውደድ የክፋት ሁሉ ስር ነው ብሎናል ምዕራፍ 6 ላይ። ገንዘብ በራሱ ክፉ አይደለም። ያው እንደምታውቁት ገንዘብ ጥሩ ነው አይደል? ጥሩ ነው። የሚገዛው ካገኘ፣ የሚጠቀምበት ካገኘ፣ ማይወደው ካገኘ ደግሞ ብዙ ጊዜ ገንዘብ በባህሪው በጣም ሲወደድ ውድ ነው አሉ። ሲወደድ ሰው ሲቆፍር ያንን ማዕከል አድርጎ ብዙ ነገር ሲሰዋ ያው እንዲህ በቀላልም አይገኝም። ገንዘብ ክፉ አይደለም። ያው ገንዘብ ነው። ግን ያው ገንዘብን መውደድ የሚል ገንዘብን ከማፍቀር ጋር ከመውደድ ጋር የተያያዘ ደዌን በተመለከተ ግን ይናገራል በተደጋጋሚ እና ኤጲስቆጶስ ገንዘብን የማይወድ መሆን አለበት ነው የሚለው። ገንዘብ መወደድ የለበትም እንኳን በኤጲስቆጶስ በሌላውም ሰው ቢሆን። አንድ ጥሩ አባባል ሰምቻለሁ፣ ባለፈው ያነሳሁት ይመስለኛል። ገንዘብ ከወደድከው ክፉ ጌታ፣ ደግሞ ካልወደድከው ጥሩ ባሪያ ይሆናል ሲል የሚል ነገር አንብቤያለሁ። እና ጥሩ ባሪያ ማለት የምትፈልገውን ነገር የምታደርግበት፣ ለጤናማው ነገር የምትሰዋው ይሆናል። አገልግሎት ገንዘብ ይፈልጋል አይደል? የቤተክርስቲያን ህይወት ገንዘብ ይፈልጋል። ምንም ያው በዚህ ዓለም እስካለች ድረስ መብላትም መጠጣትም ደግሞ ሌሎችም ነገሮች ስላሉ እና ሰው ከተገለገለበት ካልወደደው እግዚአብሔር ደስ ስለሚሰኝበት ነገር ባሪያ ሊያደርገው ይችላል፣ መሳሪያ ሊያደርገው ይችላል። እንደውም ገንዘብ በጣም በሚከበርባቸው ጉባኤያት፣ አብያተ ክርስቲያናት አቤት ጭቅጭቅ፣ አቤት ሰይጣን የሚኖረው ቦታ፣ አቤት ክፎች እንዴት ይሄ ምንድነው ጥንብ ባለበት አሞራዎች ይሰበሰባሉ እንዳለ መጽሐፍ። ገንዘብ ባለበት እንደው ብዙ ጊዜ አሞራ ነው የሚሰበሰበው። በጣም አሞራ አይጠፋም እዛ አካባቢ ያንዣብባል እና ብዙ አሞራዎች እና ጸብ ይበዛዋል፣ ንትርክ ይበዛዋል፣ ወሬ ይበዛዋል፣ ሐሜት ሽኩቻ ይበዛዋል። ገንዘብ ሲኖር ያው ዋናው ጌታ ቦታ ስለሚያጣ፣ ሁለቱ ተነጻጻሪ ጌቶች አይደሉም። ራሱ ጌታ ነው ያነጻጸረው። ከዚህ በፊት ተምረናል ምዕራፍ 6 ላይ ማቴዎስ። እና ለገንዘብና ለጌታ ልትሆኑ አትችሉም ነው ያለው። ሁለቱ ትከሻ ለትከሻ ተቀምጠዋል። እንደውም ብዙ ጊዜ እንደምናነሳው ከገንዘብ ውጪ ከጌታ ጋር አቻ ሆኖ እንደሌላ ጌታ የቀረበ ምንም አይነት ኃጢአት የለም። ለማንኛውም ኤጲስቆጶስ ገንዘብን የማይወድ ሊሆን ይገባዋል ይላል። ገንዘብ በኤጲስቆጶስ በአገልጋይ ሕይወት የሚወደድ እና ዋጋ የሚከፈልለት ሊሆን አይገባዋል። ገንዘብን የማይወድ ልጆቹን የራሱን ልጆች ማለት ነው በጭምትነት ሁሉ እየገዛ
የራሱን ቤት በመልካም የሚያስተዳድር ልጆቹን ይገዛል። የሚገዛው በምንድን ነው? በጭምትነት፣ በጤናማ ነገር። ገዥነት ያው አስተዳደር ቦታ ነው። የአስተዳደር የመሪነት ቦታ ነው። በኃይል አትግዙ በፍቅር እንጂ ሲል ጴጥሮስ ያው በፍቅር ሌላውን የመምራት ኃላፊነት፣ መስመር ቅርጽ የማስያዝ ኃላፊነትን፣ በጤናማ ሁኔታ የማንቀሳቀስን ኃላፊነት ወይም ጥበብን ነው የሚያመለክተው። ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ማለት በልጆች በቤት ውስጥ ባለው አስተዳደር ጭምትነት ወይም ደግሞ ጤናማ የሆነው ተጽዕኖ፣ ጤናማ የሆነው የአስተዳደር መልክ የሚታይበት መሆን አለበት እና ልጆቹን ማስተዳደር፣ ሚስቱን በስርዓት ማስተዳደር፣ ቤተሰቡን በአጠቃላይ በእንዲህ አይነት ሁኔታ ማስተዳደር ለኤጲስቆጶስነት አንዱ መስፈሪያ ሆኗል። ከላይ አንዲት ሚስት ባል ስላለ ያው ሚስት ካለች ልጆች ይኖራሉ፣ ልጆች ሊኖሩ ይችላሉ። ልጆች ቤተሰብ ካለ ደግሞ ቤተሰብን እንደሚገባው ማስተዳደርና መምራት ለዚህ ኃላፊነት እንደ አንድ መለኪያ ያንን ሰው የመመዘኛ ቱል አድርጎታል፣ መለኪያ አድርጎታል። ሰው የራሱን ቤት እንዲያስተዳድር ባያውቅ፣ ቤት ማስተዳደር ግራ ቢገባው፣ ቤት ውስጥ ዝብርቅርቅ ያለ ነገር ቢኖር፣ ሚስቱን ልጆቹን በስርዓት ማንቀሳቀስ ማስተዳደር ባያውቅ ባይችል የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል ይላል። ቤተ ክርስቲያን የእግዚአብሔር ናት፣ የክርስቶስ ናት። እሷን እንዴት ሊጠብቃት ይችላል? እንዴት በቅዱሳን ዙሪያ ወይም ደግሞ በቤተ ክርስቲያን ዙሪያ እንዴት ጤናማ ተጽዕኖ ወይም ጤናማ አገልግሎት ሊኖረው ይችላል? የመጠበቅ ስራ ነው እንግዲህ መንጋን የመጠበቅ ማለት ነው። ከተኩላ፣ ከስተት ትምህርት፣ ከዓለማዊነት፣ ከሰይጣንም ሆነ መንፈሳዊውን ዓለም ሊያነቅስ ከሚችል ከየትኛውም ልክ ያልሆነ ነገር የመጠበቅ ከላይ ሆኖ በኃላፊነት የማስተዳደር የመምራት ስራ ስለሆነ ሚስቱን ልጆቹን እንደሚገባ ማስተዳደር የማይችል ከሆነ እንዴት የክርስቶስ የሆነችውን ወይም የእግዚአብሔር የሆነችዋን ቤተ ክርስቲያን ሊጠብቃት ይችላል? ቤተ ክርስቲያን በተደጋጋሚ የሕያው እግዚአብሔር መሆኗ ተጽፏል። የሕያው እግዚአብሔር የሆነችዋ ቤተ ክርስቲያን ደግሞ ያው የቅዱሳን ህብረት ናት አይደል? እንደዚህ ብለው ለምንድን ነው? ብዙዎቻችሁ በቀላሉ ስለምትረዱት ነው። ይሄንን ማለት የሚያስፈልገኝ ደግሞ ለምንድን ነው? እንዲህ የማይረዱ እንግዳ ሰዎችም ሊኖሩ ስለሚችሉ። ቤተ ክርስቲያን ጣራና ግድግዳ እንደሆነ የሚያስብ እና ቤተ ክርስቲያን ብሎ ስለ ሰንበሌጥ ሲያለቅስ በሚኖር ማህበረሰብ ውስጥ ስላደግን ቤተ ክርስቲያን ማለት ሸረሪት የሚያደራበት አንዳንዴ በተለያየ አደጋ የሚሰነጣጠቅ ብሎኬት ወይ ከእንጨት ወይ ደግሞ ከጡብ ወይ ደግሞ ከጭቃ ወይ ከቆርቆሮ ወይ ከሆነ ነገር ብቻ የተሰራች የአምልኮ ቦታ ናት። ቤተክርስቲያን ሲባል በሁሉ ሰው አይምሮ እንኳን ይሄ በባህላዊ መንገድ ያለ እግዚአብሔር ቃል ባደገው ብዙ ሰው ይቅርና አሁን እንኳ አንዳንድ ጊዜ የአምልኮ አይታችኋ በየቴሌቪዥኑ ትልልቅ እንትን አዳራሽ የሰሩ እና የሚያሰሩ ሰዎች እና ኑ የእግዚአብሔርን ቤት አብረን እንስራ ይላሉ እና አሪፍ አሪፍ ቤት እየሰሩለት ነው። አዎ ገባኝም የሚለው ግራ የገባው ነው። እና ያው የአምልኮ ስፍራ የቤተ ክርስቲያን ቤት ነው፣ የቤተ ክርስቲያን ቤት ነው። ይሄ ግልጽ ነው። የሕያዋን አለቶች ስብስብ ናት ቤተ ክርስቲያን። ይሄ ግልጽ ነው። አቅሌሲያ ወይም ኤክሌሽያ ናት ቤተ ክርስቲያን። ጉባኤ ማለት ነው። በስሙ የተሰበሰቡ ቅዱሳን ህብረት ማለት ነው። ቤተ ክርስቲያን ህንፃ የሆነው ከኢየሩሳሌም ከተበተነች በኋላ በተለይ ደግሞ ከቆስጠንጢኖስ መምጣት በኋላ የጴጥሮስ ተብሎ በጴጥሮስ ስም
ትልቅ ካቴድራል ከተሰራ በኋላ ቤተክርስቲያን በካቴድራልና በተለያየ አይነት የአምልኮ ስፍራ ተተካች እና ማንም ሰው ቤተክርስቲያን ሲል የገባው ያልገባው ሁሉ በቃ ያው ቸርች ነው የሚለው ጣራና ግድግዳው ነው። ወንጌል አውቃለሁም የሚለው ደግሞ ሌላውም ጭምር የአምልኮ ስፍራው ነው እና የአምልኮ ስፍራ የቤተክርስቲያን ቤት ነው። ይሄ የኛ ነው ማለት ነው፣ የኔና የናንተ። እኛ ደግሞ ክርስቶስ የሚያገለግልበት ቤተ መቅደስ ይሄኛው ነው። እኛ የምናገለግልበት የአገልግሎት ስፍራ ይሄኛው ነው። እኛ በዚህ እናገለግላለን፣ እሱ በዚህ ያገለግላል። እንደሱ ነው። ሊቀ ካህናት ነው ስንል እዚህ እንዲያንቀጫቀጫ አይዞርም በዙሪያችን። ይሄ ታወቀ ነው። የሃይማኖታችን ሐዋርያና ሊቀ ካህናት ነው ጌታ ኢየሱስ ክርስቶስ። በዚህ መቅደስ ላይ እንደ ልጅ በአባቱ ፊት የሚያገለግል በአብ ቀኝ ያለ ሊቀ ካህን ነው። ቤተ ክርስቲያን የእግዚአብሔር ናት ወይም የክርስቶስ ናት እና እሷን እንዴት ይጠብቃል? ልጆቹን በስርዓት የማይጠብቅ ከሆነ፣ ኑሮውን የማይመራ ከሆነ፣ እዛ ውስጥ የተዘበራረቀ ነገር ካለው፣ የሚነቀፍ ከሆነ፣ ሰካራም ከሆነ፣ ገንዘብ አፍቃሪ ከሆነ፣ ቤተሰቡን በስርዓትም የማይመራ ከሆነ፣ ጨቅጫቃ ከሆነ፣ ተከራካሪ ከሆነ፣ ጭምት ያልሆነ ከሆነ እንዴት አድርጎ የእግዚአብሔር የሆነውን ጉባኤ የክርስቶስ የሆነችዋን ቤተክርስቲያን ሊያስተዳድር ይችላል ይላል። ስለዚህ ባጭሩ እንዲህ አይነቱ የክርስቶስ የሆነችዋን ለማስተዳደር አቅም ያንሰዋል ማለት ነው። ቁጥር 6 እና 7 በደንብ ስሙት። በትዕቢት ተነፍቶ አለ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን አለ። አዲስ ክርስቲያን አይሁን። ገና ወደ ጉባኤ ወደ ቤተክርስቲያን የመጣ አዲስ ክርስቲያን አይሁን። በጣም ይገርማል። ይነፋፋል ነው የሚለው። በትዕቢት ይወጣጠራል እና ኃላፊነትና ግዴታውን ተወጥቶ ዝቅ ብሎ ከማገልገል ይልቅ በትዕቢት ይወጠራል እና በዲያብሎስ ፍርድ ይወድቃል። ዲያብሎስ ወድቋል። የዲያብሎስ ፍርድ ማለት ምን ማለት ነው? ራሱን ከፍ አድርጓል በእግዚአብሔር ላይ። አንዳንድ የቅዱሳት መጽሐፍት ክፍሎች እንደሚያሳዩ ኃጢአትን አድርገዋል ይላል። ኃጢአታቸው ወይም የመናፍስት የረከሱት መናፍስት በደላቸው ወይም ኃጢአታቸው ወይም ችግራቸው በእግዚአብሔር ላይ ከፍ ማለት ነው። ኢሳይያስም እንደተናገረው ምዕራፍ 14 ቁጥር 12 ላይ በልዑል እመሰላለሁ ማለቱን፣ መኖሪያውን በከዋክብት መካከል ለማድረግ መሞከሩን፣ የእግዚአብሔር ልጆች በሚሰበሰቡበት በተራራው ከፍታ ላይ ይቀመጣል ማለቱን፣ ያው ይሄ ከዲያብሎስ ጋር ተያይዞ የተነገረ መሆኑ የአጥቢያ ኮከብ ተብሎ መጠራቱን እናያለን። እና ዲያብሎስ አዳምን ያሳተበት የጣለበትን መንገድ ስናይ ያው እንደ እግዚአብሔር ትሆናላችሁ የሚል ነው። የሱም ስህተት የሱም ነገር ራስን ከፍ የማድረግ ነው፣ ራስን የማላቅ ነው። እና አዲስ ከመሆኑ ይሄን ኃላፊነት ለመሸከም እንደው በደንብ የበቃ ካለ መሆኑ ጋር ተያይዞ ትዕቢት የሚባል ነገር ሊጎዳው ይችላል። እና በጣም ብዙ ትዕቢተኛ አገልጋዮች በየቤተ እምነቱ ሊኖሩ ይችላሉ። እንደውም በዚህ ዘመን አንዱ ሰዎች ክርስቲያን እንዲሆኑ ከሚጠሩበት ነገር አንዱ እንዲድኑ መሆኑ እየቀረ ነው። እና አገልጋይ ትሆናለህ የሚል ጥሪ ነው ያለው በየቦታው። ታገለግኛለች፣ ታገለግለኛለህ። እና ሰዎች እንደመጡ ወዲያው የተለያየ ኃላፊነት ቦታ ይሰጣቸውና ያገለግላሉ። በቤተ ክርስቲያን ውስጥ እንዲህ አይነት የኤጲስቆጶስነት ኃላፊነት አይደለም ወንበር መደርደርና እንጀራ ማደል ራሱ ምን አይነት ጥንቃቄ እንደሚጠይቅ ሐዋርያት ሥራ ላይ አይተናል አይደል? ታስታውሳላችሁ? ሐዋርያት ሥራ ምዕራፍ 6 በኢየሩሳሌም የነበረችው ቤተክርስቲያን እየሰፋች ስትመጣ ከግሪክ የመጡ አይሁድ ላይ በኢየሩሳሌም የነበሩ አይሁድ አድሎ እያረጉ በአስተዳደር ሲበድሉ በዚህ መሃል ዳኛ ሆነው ዋናው ስራቸው ተዘንግቶ እዛው የመቅለጥ ፈተና የደረሰባቸው ሐዋርያት ከእንቅልፍ እንደመባነን ነቁ። እኛ የእግዚአብሔርን ቃል ትተን ማዕድን ልናገለግል አይገባም አሉ። ማዕድ ማለት ትሪ ማገልገል አይገባንም፣ እንጀራ ማደል። ለዚህ ስራ እንሾማቸዋለን። ምን አይነት ሰዎች ይመረጡ?
ጥሩ ሼፍ የሆኑ ምግብ መስራት የሚችሉ እንደው የመስተንግዶ ልምድ ያላቸው አይደለም ያሉት። በጣም ነው የሚገርመኝ ይህን ክፍል ሳየው። መንፈስ ቅዱስም ጥበብም የሞላባቸው ወጥ ለመስራት መንፈስ ቅዱስ ለወጥ ለማስተናገድ ምን ችግር አለ? ወጣ ብለህ እዚህ ጋር ያሉ ሰዎችን እና እንደዚህ ደርድር ብንል አይደረድሩም? ወንበር መደርደር ከሆነ ምግብ እዚህ ጋር ካለ የሆነ በዓል ካለን አድሉ ቢባሉ ማደል አይችሉም? አይችሉም ወይ? አይቻልም? ይቻላል። እና የትኛውም ቤተክርስቲያን ውስጥ ያለ ነገር መንፈሳዊውን ጥበብ ሰማያዊውን ጥበብ ከመረዳት ጋራ እግዚአብሔር ጋር ከመግባባት ጋራ መያያዝ አለበት። ቤተክርስቲያን ውስጥ ሆኖ ትንሽ የምንለው የምንንቀው የአገልግሎት ዘርፍ የለም። አሁን ስለ ኤጲስቆጶስነት ነው እየተነገረ ያለው። በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ይላል። በዲያብሎስ ነቀፋና ዲያብሎስ በተነቀፈበት ማለት ነው እሱ በገባበት ወጥመድ እንዳይወድቅ በውጭ ባሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባል ይላል። ስለዚህ ሌላኛው አዲስ ክርስቲያን ኤጲስቆጶስ አይሁን ስለተማረ 2 ዲግሪ ስላለው ከዚህም ከዚያም የተለያየ አይነት ግንዛቤ ስላለው በሌላው ከቤተክርስቲያን ውጪ ባለ ህይወት ትልቅ ሰው ሊሆን ይችላል በእድሜም በእውቀትም እና ቤተክርስቲያን ለማስተዳደር ያበቃዋል። ያ አንዳንዴ ቤተክርስቲያን አካባቢ ካሉ ፈተናዎች አንዱ ፒኤችዲ ሊኖረው ይችላል፣ ኢንጂነር ሊሆን ይችላል፣ ዶክተር ሊሆን ይችላል። በቃ ቤተክርስቲያን እንደመጣ ያው ስለተማረ የሆነ ነገር ስለሚያውቅ ብለው አዲሱን ክርስቲያን አምጥተው በቃ ሽማግሌ ብለው ያደራጇቸዋል እና ኮሚቴ ይሆናል እና ቤተክርስቲያን ያው በእግዚአብሔር ጸጋና ምሕረት ከመመራት ይልቅ እንደዛ ያው በዓለም ላይ ዓለም ወርሷታል፣ እንደዚህ ተደበላልቃለች እና እንደሱ ይሆናል፣ በየቦታው እንደሱ ይሆናል እና አዲስ ክርስቲያን አይሁን ይላል። እንደው ቁጥር 6 እና 7 ጥቂት እንድናስብበት የሚጋብዝ ነው፣ ግን ጊዜው ስለገደበኝ ከዚህ በላይ አልሄድም። የእግዚአብሔር ጸጋ ይብዛልን። ለማንኛውም ኤጲስቆጶሳት እንደዚህ መሆን አለባቸው። ቤተክርስቲያን የሕያው እግዚአብሔር ቤት ናት እና የሕያው እግዚአብሔር ቤት አስተዳደር በዚህ መለኪያ መሰረት ኃላፊነት የሚረከቡ ሰዎች ያስፈልጓታል ወይም ያስፈልገዋል ወይም መሆን አለበት ነው እያለን ያለው። ይህንን እንግዲህ ለአብያተ ክርስቲያናት ሁሉ እንጸልያለን፣ እንመኛለን።